እሺ መዝሙር ልጠይቅህ። ኦኬ ቤተ እምነት ነህ? እኔ ከወንጌል አማኝ ወንጌል አማኝ እንባ ቤተ እምነት የለም ወንድሜ። አየሁ በቃ ወደ ጥያቄው ሳትሄድ ወደ እሱ ስለምትሄድ ራስን አይደንቲፋይ አድርጋ እንዴ አቅም እንዴ የወንጌል አማኝ አልኩ እኮ። የወንጌል አማኝ እንባ ቤተ እምነት የለም። እሺ ፕሮቴስት እሱ አየሁ አቅም ካለ ያመንከውን እውነት አስረዳ። ወንድሜ እኔ በእምነት ልክ ጠይቀሃለሁ። መጠየቅ ብቻ ኦርቶዶክስ የሚባልም የለም እኮ መጽሐፍ ላይ አለ። ስለ መጽሐፍ አይደለም ቤተ እምነት ጠየቀህን ብቻ መልስለት። ምንድነው አንተ ዝም በል አንተ ዝም በል። እንደዛ አንነጋገር ፕሊዝ። እኔ የምንሟገት ይሆናል እንጂ እንደዚህ ወደታች ምናምን እንደራረግ። ወንድሜ ስማኝ፣ ለምሳሌ ስለሰማው እኮ መሰለኝ ያሬ ደረጃም ስለዚህ ቤተ እምነት የት ነው ስንሰማ ትክክል ስለሆንክ አይደለም የሰማን መስማት ስላለብን እሱን ትምህርቴን የነገርኩህ። ትምህርትን ስትነግረኝ እሱን እናያለን፣ እንሟገታለን። ከየት ቤተ እምነት ነህ? ቤተ እምነት ነው የት ነው? አንተ አስወጥቼዋለሁ። ያው ዲስሪስፔክት ባለበት መንገድ ከሆነ ወንጌል እያወራ እንደገና አንተ ዝም በል አንተ እንደዚህ ነው እኔ ጠይቄያለሁ ሰምቻለሁ እንደዚህ የቁጣ አይነት ነገር ካለ ቢቀርስ ትምህርታችን መማር እንፈልጋለን ማለት ዝም ብለን በጥሞና መማር ይችላል። ላሳይ። እኔ ባይዘዌ ቤተ እምነት የምጠይቅበትን ምክንያት ለምን እንደሆነ ላሳይ። ኦኬ ቀላል እኮ ነው። የምጠይቅበት ምክንያት ምንድነው? ለምንድነው ቤተ እምነት የምጠይቀው ካላችሁኝ፣ ካውንስሉ ሲጀምር ቤተ እምነት ብሎ ለይቶ ዘርዝሯቸዋል። ኦኬ እኔ አይደለሁም የራሳችሁ ካውንስል በታትኖ ቤተ እምነቱ ላይ አስቀምጧቸዋል። ሌላ ደግሞ ይሄ መጽሐፍ አላችሁ፣ የየቤተ እምነታችሁ መጽሐፍ አላችሁ። እኔ አልጻፍኩት። ይሄንን የመካነ ኢየሱስ፣ የመሰረተ ክርስቶስ፣ የሙሉ ወንጌል፣ የቃለ ሕይወት ይሄ የእምነታችሁ የእምነት አቋም ነው። ስለዚህ ከየት ቤተ እምነት ለምን ደግሞ አልጠይቅህ? መካነ ኢየሱስ ኮንክ በዚህ መጽሐፍ ልክ አውራሃለሁ ማለት ነው። መሰረተ ክርስቶስ ኮንክ የሚክሴ ኮንክ በዚህ ለምሳሌ መሰረተ ክርስቶስ ኮንክ ይሄን አውጣና ምን ብዬ ጠይቃለሁ ማለት ነው። አንተም ጠይቀኛለህ፣ ችግር የለው። ቤተ እምነት ስላለኝ ይኸው በዚህ መጽሐፍ ጠይቃለሁ ማለት ነው። ይኸው የመሰረተ ክርስቶስ ቤተክርስቲያን መሰረተ እምነት ይላል። ስለዚህ በመሰረተ እምነት ልክ ጠይቃለሁ ማለት ነው። ይኸው እዚህ ጋር የእምነት መሰረቴ እምነቴ ይሄ ነው ብላ መሰረተ ክርስቶስ አስቀምጣለች። ስለዚህ በዚህ መጽሐፍ ጠይቃለሁ ማለት ነው። ሙሉ ወንጌል ከመጣ ደግሞ በሙሉ ወንጌል መጽሐፍ ጠይቃለሁ። ኦኬ መካነ ኢየሱስ ከመጣችሁ ደግሞ ይኸው በመካነ ኢየሱስ በሉተሪያን በመጽሐፈ ስምምነት ደግሞ ጠይቃችኋለሁ። አሁን መሸዋወድ ቀረ፣ በቃ እኮ አሁን ቀረ። በፊት ያው ምንድነው ያው የለም። ኦኬ ሰው ትጠይቀኛለህ። እኔ ራሴ አይደንቲፋይ አድርጌያለሁ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዬ ራሴ አይደንቲፋይ አድርጌያለሁ፣ ለመጠየቅም እንዲመቻችሁ ማለት ነው። ኦኬ ካቶሊክ ነኝ አላልኩም፣ ክርስቲያን ነኝ ብዬ ራሴን አልሸወድኩም። የትኛው ክርስቲያን ነኝ? በስመ ክርስቲያን ብዙ አይነት ስላሉ፣ እኔ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃ አላፍርበትም። እምነቴን አላፍርም፣ እገልጣለሁ። እናንተም ግቡና ጠይቁኝ፣ መልሼ ግን ጠይቃችኋለሁ። የምጠይቅበት ምክንያት ለምንድን ነው? ይኸው የቤተ እምነት መጽሐፍ አላችሁ፣ የየራሳችሁ ቤተ እምነት መጽሐፍ አላችሁ። ኦኬ ይሄን ደግሞ የሚገርምህ ኦኬ ይሄን ደግሞ ለምንድን ነው ሌላ ማድረግበት ምክንያት መሰለህ ኤርሚ? እንዲህ የሚል ንባብ አለ። ኦኬ አንዴ ቆይ። ኦልራይት ካውንስል፣ እሺ የኢትዮጵያ እንትን ካውንስል አለ እና እዛ ላይ እንዲህ የሚል ቃል ስላለ ነው የምጠይቅበት ምክንያት። ሌላው እሺ መምህር ማን ነበሩ ይላኩላቸው? ብሩክ አይገስ ያ መምህር ብሩክ። እሺ እስከዛ ሀሳብ የሚሰጥ ካለ ይስጥ፣ የሚጠይቀኝም ካለ ይጠይቀኝ። ግን ደግሞ መልሼ እንደምጠይቅ ይሰመርልኝ። ነገር ድነት ትምህርታችን እንዋያለን። እሺ አሁን በባህሩ ጥያቄ ነው ያለህ ወይስ አስተያየት ነው? ጥያቄም አስተያየትም የሚቻል ከሆነ አስተያየቱ ይቆይና ጥያቄ ግን ካለ ልኛ ዛሬ ጥያቄ ነው ጠይቁ ነው የሚለው ጥያቄ ብቻ መልሼ እንደምጠይቅ ግን ይስማማል ባህሩ? አዎ ከጠየቅከው ይመልሳል። እየነገርከው እየሰማ ነው አይደለ? ባህሩ ሰላም ላንተ ይሁን። ሰላም መዝሙር። እግዚአብሔር ይመስገን። ከጠየቀኝ በኋላ መልሼ እንደምጠይቅ ፈቃደኛ ነህ? በትክክል መልካም። እሺ ከየት ቤተ እምነት ነህ ባህሩ? እኔ የፕሮቴስታንት ቤተ ተከታይ ነኝ። ቤተ ክርስቲያኔ የማመልክበት ዲኖሚኔሽን ሙሉ ወንጌል ይባላል። ከሙሉ ወንጌል ፐርፌክት፣ በጣም ጥሩ። እሺ ባህሩ ጥያቄ ነገር
ጥያቄን ማቀርበው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዕለቱ የሚነበብ እና በመጽሐፍ ተጠርዞ የሚሰበክ ገድል ማስረጃ እየሰጠኸኝ ባህሩ ልጠይቅህ እኮ ነው። ማስረጃ እየሰጠኸኝ ባህሩ ወንድሜ በማስረጃ ይሁን ፕሊዝ። በማስረጃ እኮ ልጠይቅህ እኮ ጥያቄ ነው የምጠይቀው። ጥያቄ በማስረጃ አድርገው ነው ያልኩህ። አዎ ልጠይቅህም ፈቃደኛ አይደለህም አላልኩም። በማስረጃ ጠይቀኝ ያልኩት ማስረጃህን እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን የፕሮቴስታንት ቤተ እምነት የሚነበብ ገድል አላት ወይ? ለአምልኮ፣ ለምስጋና፣ ለጸሎት ተብሎ ገድል የሚነበብ አንድ የፕሮቴስታንት እምነት ቤተ እምነት በማስረጃ የተደገፈ ቤተ እምነት ጠይቀኝ። ስለአንተ ቤተ እምነት ሰው ስለኔ ቤተ እምነት ጠይቀኝ አይደለም። ስለዚህ ርዕሱ ልክ እንዳልሆነ ስለኔ ቤተ እምነት ጠይቀኝ። ስለአንተ አይደለም ያወራችሁት። ፕሮቴስታንት ገድል አላቸው ስትሉ ቆይ አንዴ ባህሩ አቤት ይኸውልህ በባለፈው ዕለት እንደዚሁ ገብተህ ባለፈው አስወጥቻለሁ። አሁን እያልኩ ያለሁት ነገር ጥያቄ ልጠይቅ ነው አይደለ? ጥያቄ የምጠይቀው ኦርቶዶክስን ነው። ስለ ኦርቶዶክስ የምጠይቀው ጥያቄ ያልገባህ ነገር ካለ አይደለም። ፕሮቴስታንትን አሁን ያወራ ነው። ቆይ አሁን ያወራ ነበረው ኤርሚ ባህሩ አዳምጥ፣ ጆሮ ስጥ። አሁን ያወራ ነው የትናንትና እነ ኤርሚያስ እነ ብሩክ ምናምን የሚባሉት መጣው ሰሙ እየጠየቃቸው ነበር። ሰሙ የጠየቀውን ጥያቄ ሳይመልሱ ውጡ በቃ ተባብለው ተነጋግረው ወጣው ሂደዋል። እዚህ መጣው ማለት ነው። እዚህ መጣው ስለ ገድል ተነስቶ አባባ ማን ነው ምናምን የሚባል ነው ያላውቃቸውም። በተፈጥሮ የደቡብ ወንጌልን ወደ ኢትዮጵያ ይዘው የገቡ ተብለው መጽሐፉ እዚህ ጋር ተለጥፎላቸው ይሄ ሰውዬ ማን ነው ተብሎ ይሄ ገድላቸው ነው ተብሎ እየተነበበላቸው ኑጡ በቃ ኑጡ ምናምን ብለው ወጣው ሄዱ። አሁን ቤት ከፍቶ ዝም ብሎ ማጉራት አይደለም። ቤት ከፍቶ የሆነ ቦታ ተቀምጦ እንዲህ ነው የሰውን ስም ማጥፋት ሳይሆን በትክክለኛ መንገድ እንዲመለስ ነበር። የትናንት ጥያቄ ነው። ትናንት ሄደዋል፣ አመለጡ። በቃ አንመልስም ብለው ወጣው ሄደዋል። አሁን እየተጠየቀ ያለው ምንድን ነው ካልከኝ፣ አሁን እያወራ ያለው ነገር የምትጠይቀው ጥያቄ ካለ መዝሙርን በኦርቶዶክስ ቤተክርስቲያን ውስጥ ያለውን ጥያቄ ጠይቅ። ከዛ በኋላ ምላሽ ይሰጣል። ፕሮቴስታንት ላይ በፕሮቴስታንት ቤተ እምነት ውስጥ ገድል ተብሎ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን የሚመለክ የሚነበብ ገድል እንደሌላት ይሄንን ነው መናገር የምፈልገው። በቃ እሱን ገድሉን ያዘጋጁ ስለ ገድል ነገ በቃ አንዴ ቆይ ምን ወንድማችን ገድል ብለው ስም እያጠፋችሁ ስትናገሩ ነበር። ስማኝ አንዴ ኤርሚ ማን ነው ባህሩ እሱን ልክ ርዕሱን የጀመሩት ወንድሞች አሉ፣ እነሰሙ አሉ መጽሐፍትን ገልጦ ያሳዩ። ስለዚህ ከነሱ ጋር ትወያያለህ። እኔ አሁን በቤተ እምነቴ ጥያቄ ካለ ጠይቀኝ። እኔ በአንተ ቤተ እምነት ጥያቄ ስላለኝ አንተ ጥያቄ ልን ልጠይቀህ ጠይቀኝ። ፐርፌክት፣ በጣም ጥሩ። እሺ ከየት ልጀምር መሰለ? በማቴዎስ ወንጌል ልክፈትልህ። ጥያቄ የሚጠየቀው እንደዚህ ነው። ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ እንዲህ የሚል ቃል አለ። ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ክርስቶስ የተናገረው ምን ይላል? ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁ ይላል። እሺ እዚህ ጋር መላእክቶቻቸው በሰማያት የአባቱን ፊት የማያዩት ለምንድን ነው? መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያያሉ። ስልክ የገባበት ሰው ካለ የሚያስወጣ ይስተጋባል። እሺ ልድገምልህ። አይ ቲንክ ስልክ የገባበት ሰው ገብቶ ነው። ኦኬ የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። መላእክቶቻቸው የእግዚአብሔርን ፊት የሚያዩት በምን ምክንያት ነው?
እዚህ ላይ እኔ የምረዳው የኔ መረዳት ነው። ከታናናሾቹ በማለት ሕፃናትን ብቻ ሳይሆን በእርሱ የሚያምኑትን ትሑታንን፣ ደካሞችን እነዛን ይመለከታል ብዬ ነው ማስበው። ማቃለል፣ መናቅ ወይም ዋጋ የሌላቸው እንደሆነ መቁጠር እንደማይገባል ነው ይሄ የሚያስጠነቅቀው። ጨረስክ ባሮ ወንድሜ? ልድገምልህ? ጥያቄ ልድገምልህ እንጂ እኔ ጥያቄን አልሰማኝም ማለት ነው። የጠየቁ ጥያቄ ከነዚህ ከተናናሾቹ አንዱን እንዳትንኩ ተጠንቀቁ ካለ በኋላ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። ጥያቄ መላእክቶቻቸው የእግዚአብሔርን ፊት የሚያዩት ለምንድን ነው? መላእክቶቻቸው የሚለው እግዚአብሔር ለሕዝቡ የሚያደርገውን ጥበቃና እንክብካቤ ነው የሚያሳየው። እኔ የጠየቁ መላእክቶቻቸው የእግዚአብሔርን ፊት ለምንድን ነው የሚያዩት ነው ያልኩ። የሚለው እግዚአብሔር ለሕዝቡ የሚያደርገውን ጥበቃን እንክብካቤ ሊያሳይ ነው። ስለዚህ አማኞች በእግዚአብሔር ዘንድ እጅግ ውድ ናቸው፣ የክብደቱን ለማሳየት ነው። እግዚአብሔር ትንሽ ነው፣ ደካማ ነው፣ ወይንም ዝቅ ያለ ነው የሚያከብረው ሳይሆን እጅግ ለሁሉም ያለውን አክብሮት፣ ጥንቃቄ ነው የሚያሳየው። እሺ ጥያቄውን እድገምልህ። መመለስ ካልፈለግ ተዋለሁ። ጥያቄው በደንብ ስማኝ። አንድ ሚዩት አድርጉልኝ ፕሊስ። አንተ በምትፈልገው ላልመልስልህ እችላለሁ። ችግር የለውም። የኔ ድርሻ ጥያቄውን ማቅረብና ኤክስፕሌን ማድረግ ነው። አንተ ካልመለስክ መብትክ ነው። ችግር የለውም። ጥያቄው የኔ ጥያቄ መሰለህ። ለመጨረሻ ልጠይቅህ። ጌታ ምን አለ? ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ አለ። እንዳትንቋቸው ተጠንቀቁ። የታናናሾቹ ላይ የፈታውን በጣም እስማማለሁ። ፐርፌክት ነው። እስማማለሁ ከአንተ ጋር። እንዳትንቁ ካለ በኋላ ግን መላእክትን አመጣና ምን አለ? የእነዚህ መላእክቶቻቸው አለ። መላእክቶቻቸው እነዛ የምትንቋቸው፣ ምክንያቱም መላእክቶቻቸው ይላል በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። ከነዚህ ሰዎች መናጋ የመላእክቱ የእግዚአብሔርን ፊት ማየት ምን አገናኝቶት ነው ጌታን ያስተማረው? መላእክትስ ለምንድን ነው የእግዚአብሔርን ፊት ስለሚናቁት ሰዎች የሚያዩት ነው ጥያቄ። ያው የጌታ ኢየሱስ ክርስቶስ አስተምሮ እንደምታየው እንደምንረዳውም ከመጽሐፍ ቅዱስ ምሳሌያዊ አስተምሮ ነው። የዛ ትርጉምና ሚስጥርን ለደቀ መዝሙሩ ነው በተለያየ ቦታ ላይ ሲያስተምር ሲነግራቸው የምናውቀው። ስለዚህ ኢየሱስ እዚህ ላይ ተናናሾቹ በማለት ሕፃናትን ብቻ ሳይሆን በእርሱ የሚያምኑትን ትሑታንን፣ ደካሞችን ደግሞ ይመለከታል ለማለት የሚለውን ነው እኔ የምረዳው። ኦኬ በቃ እሺ እሺ። ሌላ ሰው ይመልስልኝ ካለ፣ ያው ከሌላ ፕሮቴስታንት ካለ እቀበላለሁ። አንድ ልጨምር ወይስ አንተ ጥያቄ አለ? እኔ ገድሎች ብለህ ባልከው ጉዳይ ነው። እንደኔ ማስረጃው ትጠይቀኝ። ገድሎች ፕሮቴስታንት አላቸው የሚባል ከመጽሐፍ ቅዱስ ውጪ የተጻፈ እምነት እኔ እንደነገርኩ ቤተ እምነቴም ሁለተኛ የፕሮቴስታንት አማኞች የበላያችን ምንታዘዘው ምንገዛለት የእግዚአብሔር ቃል ነው ብለው ነው የሚያምኑትም የሚከተሉትም ፕራክቲስ የሚያደርጉት የመጽሐፍ ቅዱስ የእግዚአብሔር ቃል ነው በሚል ብቻ ነው። እሺ አሁንም ስለ እኔ ቤተ እምነት ጠይቄን ነበር ያልኩ። እሺ እድል ከሰጠኝ አንድ ልጨምርልህና ጥያቄ ዛሬ ልጠይቅህ አልገባውም። የሰማሁት ድንገት እንደገባው በቃ ካልሆነ የለም ብሏል ኤርሚያስም ስላለ እዘለዋለሁ። መጽሐፍ ቅዱስ ነው የኛ ገድል የሚባል ነገር የተጻፈ እንደ ኦርቶዶክስ ቤተ እምነት ምናመልከው። ባህሩ ፕሊዝ ማስረጃ እንደኔ ማስረጃ እየሰጠ ብታወራ አይ ቲንክ ጥሩ ነው። በቃ ማስረጃ ሬዲ ስትሆን በሌላ ከተተኛለህ። አንድ ልጨምርልህና ወደ ሌላ ወንድሞች እሄዳለሁ። ሌሎችን መጠየቅ ትችላለህ። ይቅርብህ። እሺ በቃ ጥሩ። ሌላ ሰው ጠይቅህም አንደኛ ነፃነት እኩልነት ተሰምቶኝ ልትጠይቀኝ እንጂ ልጠይቅህ አልችልም። እዚህ ቦታ ኤርሚያስ ነፃ አይደለም።
በተጽዕኖ ውስጥ ያለ ሰው ስለሆነ ኤርሚ ፕሊዝ አሁን አይጠቅምም ባህሩ ፕሊዝ ማለት ነፃነት ተሰጥቶ አወራ። ከዛ ኤርሚያስ ገስት ልከ ገብተህ ኤርሚያስ ነፃነት የለውም ስትል በጣም አንተ ላይ እንትን ይልብሃል። ሰው በቃ እንዲህ እኮ በሰላም ጨርሻለሁ ታንኪዩ ብለን እኮ መለያየት ትችላለህ። ኦኬ እሺ። ቦርን አጌን ከየት ቤተ እምነት ነህ? ኦኬ ሰላም ብያለሁ። እግዚአብሔር ይመስገን። እንዴት ነህ? አሮማ ቤተክርስቲያን ነህ? ቤተ እምነት አሮማ የሚባል ቤተ እምነት ነው። አሮማ ቤተክርስቲያን ነው። በቃ እሺ፣ የቤተ እምነታችሁ መጽሐፍ አለ? አንተ ምን የምትቃጃ አንተ ሰውዬ፣ አሁን ገብተህ ነበር እኔ ጋር ተሐድሶ ነኝ አላልከኝም እንዴ? እና ምንድነው እና አሁን ደግሞ ሮማ የምትል ደግሞ ከምን የበጋሻው ቸርች ነው። ችግር የለውም። የበጋሻው ቸርች ማለት ነው። ምን ሆነ ነው ኤርሚ? በጋሻው ይሁን ምን ይሁን ቅድም መጡ ያለኝ እኮ ለእኔ ምንድነው ተሐድሶ ቤተክርስቲያኑ መታደስ አለበት አልክ አይደል? ቦርን አጌን እኔ ግን ከሆነ ጊዜ በፊት እኔ ተሐድሶ አይደለሁም ጴንጤ ሆኛለሁ ብለህ ነበር። ደግሞ ተሐድሶ ተመለስክ? አላልኩም። ተሐድሶ ነኝ ነው ያልኩት። እሺ ተሐድሶ ነኝ ብሏል። ችግር የለውም። ከዎች በፊት ለኤርሚ ስትለው እኔ ነበርኩ በቦታው። አዎ እንዴ አሁን እያለኝ ዲዋሽን ፊት ለፊቱ ቦርን አጌን ቤተ እምነት ተሐድሶ ነኝ ብያለሁ። ሁሌ የምለው ነው እኮ እሱ። ችግር የለውም። የቤተ እምነት የእምነት መግለጫ መጽሐፍ አለው ተሐድሶ? አዎ አሮማ ቤተክርስቲያን የሚል ነው የምገለገለው። የእምነት መግለጫ ነው የጠየኩህ እኮ እንትን ላይ ጎግል ላይ ሰርች አድርገው አሮማ ቤተክርስቲያን ምን ብዬ ልጻፍ? የእምነት መግለጫ የሚል እሱን እንትን ማለት ምን ብዬ ልጻፍ? እኔ ዛሬ ገና ስሰማው የእምነት መግለጫም እንዳላችሁ ለዛ ነው አንዴ ልጻፍ። አሮማ የሚለው መልካም መዓዛ ማለት ነው። ኧረ እኔ ስለሱ አይደለም ትርጉሙን አልጠየኩም። የእምነት መግለጫችሁን የፈለግኩት ምን ብዬ ልጻፍ? አሮማ ምን ብዬ ልጻፍ? በጣም ይቅርታ አሮማ ትናንትና ነው የተከፈተው እና ኦልሞስት ይሄ ልጅ ስናውቀው ከ3 ዓመት በላይ ተጣጣኝ ነበር። አሮማ ከተከፈተ ዓመት አይሆነው። አማራ ክልል ነው ያለው። ሰሙ እኔ መጣው ሄድኩኝ ካላወራ ቤተ እምነት መጽሐፍ ሊሰጠን ስለሆነ እኮ ልናየው ነው። አሮማ ችግር የለውም። ሰሙ ጋር እንትን አልልም። ችግር የለውም። ቆይ አሮማ ቤተክርስቲያን ብዬ ልጻፍ? አሮማ ምን ብዬ ልጻፍ? አሮማ ቤተክርስቲያኑ በአማርኛ እንትን በለው ወይ በእንግሊዘኛ? እስቲ አንተ ትልቁ ላይ ቪዲዮ መክፈት እንደምችል ስለማቅ አሳየኝ። የእምነት መግለጫ እኔ እዚሁ ላይ ነኝ። አንድ ሞባይል ነው ይዤ ያለው። እንዴ በቪዲዮ እኮ ትገባለህ እኮ ተው እንጂ። እሺ አሮማ ቤተክርስቲያን ብዬ ጽፌያለሁ። ምንም ነገር አልወጣልኝም። ያው አሮማ ቤተክርስቲያን ፒዲኤፍ ብዬ ጽፌያለሁ። የመጣ ነገር የለም። አልመጣልህ? ቸርቹ ራሱ በቅርብ ነው የተቋቋመው። መዝሙሪያ የበጋሻውን ቸርች አውቀዋለሁ። እንትን ያለው አይደል መገናኛ ጋር ያለው በቅርብ ነው የተከፈተው። ቤቱ ራሱ አሁን በቅርብ ነው ያለቀው። አዎ አውቀዋለሁ። እሺ ቦርን አጌን ትልቁ ላይ ነውና የእምነት መግለጫን አሳየኝ። በእምነት መግለጫ የእምነት መግለጫው ለምን እንዳልመጣልህ አልገባኝም። አሳየኝ። ቪዲዮ ከፍተህ እኮ ከኔ ጋር ታውቃለህ። ቦርን አጌን ቪዲዮ ክፈትና አሳየኝ ፕሊዝ። እኮ እኔ በአንድ ሞባይል ነው ያዝኩት ነው እኮ የምልህ። ባለፈው እኮ በቪዲዮ በካሜራ እኮ አይደለም የገባው፣ በስልክ እኮ ነው የገባው። ቦርን አጌን ቦርናጌ አሁን ከደቂቃዎች በፊት ከኔ ያለ የትኛው ለውጥ አለ እያልክ እያነበብክልን እኮ ነበር። አሁን ለምንድን ነው መዝሙር ሲመጣ ተመልሶ ነው? ምን ሆንኩኝ? ቅድም አሁን እያነበብክልን አልነበረም? መጽሐፍ ቅዱስ እያነበብኩ ነበር። አሁንም ላነብ ነው የገባሁት። እና አንብብልን አውጣልን እያለህ እኮ ነው። አሁን እኔ ሃርድ ኮፒ አልያዝኩኝም የቤተ ክርስቲያኗን አልያዝኩትም። አሁን ምን ብዬ ልጻፍ? አሮማ ፒዲኤፍ ቤተክርስቲያን ላይ ማውጣት ከቻል አውጣልኝ። አሮማ ቤተክርስቲያን ምን ብዬ ልጻፍ? የእምነት መግለጫ ነው ወይስ ምንድን ነው? የእምነት መግለጫ ብለህ ግባና እንትን ካለልህ እሱ ጋር እኔ ሃርድ ኮፒውን አሁን አልያዝኩኝም። ችግር የለውም። በቃሌ ግን ልነግርህ እችላለሁ። አይ በቃል ከየት እንደምታነብ ማወቅ አለብኝ። መቼ ጊዜ ምንም መጽሐፍ ቅዱስ ነው። ዶግማ እኮ መጽሐፍ ቅዱስ ነው። ሙሉውን መጽሐፍ ቅዱስ ነው የምንቀበለው። ችግር የለውም። እሱን እንኳን እኛ የምንፈልገውን አስተካክለን የለም እሱ ይኸው የእምነት መግለጫ አሮማ የሚባል ነገር የለም።
ይኸው የኢየሱስ ክርስቶስ ቤተክርስቲያን ትንሣኤዎት የሚል አለ። ቃለ ሕይወት መጥቷል። የነ መካነ ኢየሱስ መጥቷል። የሙሉ ወንጌል መጥቷል። የእናንተ የለም። ኦኬ እንግዲህ በሌላ ቀን በሃርድ ኮፒ ይዤ እመጣለሁ። በቃ ጥሩ። ስክሪንሾትም እኮ ማሳየት ይችላል እኮ ይቅርታ ወይ ፈልግ ስክሪንሾት። እንዲያውም ምን አድርግ መሰለህ በሆነ ጉግል ላይ አንተ ስለምታውቀው ፍለገውና ስክሪንሾት አድርገህ በአንተ ፒክቸር ፋንታ እሱን አሳየኝ ከፍተህ። ኦኬ ወይት እጠብቅሃለሁ። ችግር የለም። ሚዩት አድርገህ እጠብቅሃለሁ። ከታች ያላችሁ ምክንያት ኤርሚሻ ታብ ኮፒ ሊንክ አድርጉ በላቸው፣ ዋርኒንግ እንዳይሰጡኝ። ጥሩ ታብ ኮፒ ሊንክ እያደረጋችሁላችሁም። ይሄን የምናደርግበት ምክንያት ምንድን ነው? በስመ ፕሮቴስታንት ብዙ ጊዜ ተሸውደናል። አንድ ነን እየተባለ አሁን ግን የሚያነብ ትውልድ፣ የሚጠይቅ ትውልድ መጽሐፋችሁን እያንዳንዱ ቤተ እምነታችሁን ልዩነት እንዳላችሁ እናንተም እየመሰከራችሁ ነው። ጭራሽ እንዲሁም አንዱ አንዱን እንዳትመጣ እያለ ነው። ስለዚህ በቤተ እምነታችሁ ተሐድሶም ከሆንክ የተሐድሶ ቤተ እምነት መጽሐፍ፣ ምክንያቱም በመጽሐፋችሁ እምነታችሁ ምን ይላል የሚለውን ማወቅ ስለምፈልግ ማለት ነው። ከዛ በኋላ በእምነታችሁ ልክ እንጠይቃችኋለን፣ በእምነታችን ልክ ጠይቁናላችሁ ማለት ነው። ይሄ መሸዋወድ ምናምን በቃ ይሄ አሁን ቀረ። ሁሉ ነገር ወደ ብርሃን ይመጣል ማለት ነው። አይ መቆየት ጥሩ ነው ማለት አንዳንድ ጊዜ በጣም ብዙ ውሸት እያየሁ ነው፣ በጣም ብዙ ውሸት እየሰማሁ ነው። ኦርቶዶክስ ትጠየቃለች ብቻ መልስ የለም። ይሄ ላሳየህ። ይሄ ማለት ይኸውልህ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው። ይሄ የካውንስል ማለት ጠቅላላ በፕሮቴስታንት ጥላ ውስጥ ያሉ ቤተ እምነቶችን የሚያስተዳድር ነው ማለት ነው፣ የሚመራ ነው። በደንብ አስተውልና ስማኝ። ይሄ እነሱ መጽሐፍ ነው። ምን ይላል? መታደሪያ ደንብ ይላል። እንደምታየው ይኸው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ይላል። ከዛ እዚህ ውስጥ ካውንስሉ ዘርዝሯቸዋል። ቤተ እምነቶች ምን እንደሆኑ ሁሉ ዘርዝሯቸው። ከዛ ምን ይላል መሰለ? አርማው ይላል። ይኸው እዚህ ጋር አርማው ይልና አንቀጽ 3 ገጽ 9 ላይ ይኸው የካውንስሉ አርማ ይሄ አይደለ? የሚታያል። ይሄ ቢጫው ነገር አለ፣ መስቀል አለ፣ መጽሐፍ ቅዱስ አለ። ኦኬ ምንድን ነው ሲተረጎም ብሎ ሲያስቀምጠው መጽሐፍ ቅዱሱ ይላል ካውንስሉ በእግዚአብሔር ቃል ላይ የተመሰረተ አስተምሮ እንዳለው ይላል። በጣም ጥሩ። የመጽሐፍ ቅዱሱ ምሳሌ ይሄ ነው። ገባ? አሁን ሁለተኛው መስቀል ደግሞ አለ መሀል ላይ ይሄ ማለት ነው። ይሄ ደግሞ ትርጉም ይላል የኢየሱስ ክርስቶስን የመስቀል ስራ ያመለክታል ይላል። በጣም አሪፍ። አሁን ይሄ ሊተረጎም ነው እንግዲህ። ይሄ ቢጫው ይሄ መስመሩ ምኑ ምን ይላል? መደቡ ላይ ያሉት የተያዙ ቅርጾች ይላል። እነማ? እነዚህ የተያዙ ቅርጾች አይደሉ የሚታዩ? የተያዙ ቅርጾች ምንድናቸው ይላል? የተለያየ እድሜ እና አስተምህሮ ያላቸው ቤተ እምነቶች እና ህብረቶች ይላል። አየው፣ የተለያየ ምን ያላቸው እድሜ፣ ቀጥሎ ደግሞ የተለያየ ምን አስተምህሮ። ስለዚህ በፕሮቴስታንት አንድ አይነት አስተምሮ የለም ማለት ነው። የተለያየ እድሜን ያላቸው ቃለ ሕይወት ከሙሉ ወንጌል፣ ሙሉ ወንጌል ከመካነ ኢየሱስ፣ አሁን ደግሞ አሮማ ቸርች አለን ብቻ የሚባሉት ሁሉ የተለያየ እድሜ የመጡ ናቸው። የተለያየ እድሜ ላይ መጡ ስለሆኑ ደግሞ የተለያየ አስተምሮ አላቸው። ስለዚህ በአስተምሮ ስለማይገናኙ ቅድም እንዳሳየው የቤተ እምነታችን መተዳደሪያ ብለው እያንዳንዱ ቤተ እምነት የተዘረዘሩት ቤተ እምነት ምን አስቀመጡ ማለት ነው? ይሄን አስቀመጡ ማለት ነው። ይሄው የየቤተ እምነታችን የእምነት መግለጫ ብለው ይሄው ይሄ የመካነ ኢየሱስ ነው። የመካነ ኢየሱስ የእምነት መግለጫ ከነ ሙሉ ወንጌል ጋር አይገናኝም። በመካነ ኢየሱስ ውስጥ ቅዱሳን መላእክት ስለ ሰው ልጆች እንደሚጸልዩ ያስቀምጣለች። እንደምታምን በሰማይ ያሉ ቅዱሳን በምድር ያሉትን ሰዎች በጸሎት ያስባሉ፣ ስለ እነሱ ይለምናሉ ብሎ ያምናሉ። ሙሉ ወንጌል ይህን አታምነው። አብቅቶላቸዋል፣ ሞቷል ብላ ነው የምታምነው። ቃለ ሕይወትን ይህን አታምነው። መጽሐፈ ስምምነት የመካነ ኢየሱስ ላይ ህፃናት መጠመቅ ግዴታቸው ነው። የህፃናት ጥምቀት ግዴታ ነው። እንዲሁም ከኦርቶዶክስ የመጣ ሰው መካነ ኢየሱስ ቤት አይጠመቅም። ኤርሚ ይህን ታውቃለህ? አንታውን መካነ ኢየሱስ እንዲያው ልሂድ ብትል አያጠምቁህም። ምክንያቱም በአብ በወልድ የሚደረገው በአብ በወልድ መንፈስ ቅዱስ የሚጠመቀው ጥምቀት አንዲት ናት ብሎ ያምናሉ። ስለዚህ በኦርቶዶክስ ያለው ጥምቀት ትክክል፣ የህፃናት ጥምቀት ትክክል ነው ብሎ ያምናሉ። እነማ? እነዚህ
መካነ ኢየሱሶች። እነ ሙሉ ወንጌል ደግሞ አያምኑ። ብትሄድ ድጋሚ ያጠምቁሃል አንተ። መካነ ኢየሱስ ደግሞ አታጥምቅህም። ምክንያቱም ጥምቀት አንዲት ናት፣ አትደገም ብለው ያምናሉ። በአብ በወልድ በመንፈስ ቅዱስ ተጠመቅ ድረስ ማለት ነው። የልጅነትን ጥምቀት ይቀበላሉ ማለት ነው። አዎ ሁሉንም አሳያለሁ። በየቤተ እምነታቸው መጽሐፍት ያስቀመጡት የየቤተ እምነታቸው አቋም መግለጫና አስተምሮ አላቸው። ለዚህ ነው አሁን ከየት ቤተ እምነት ናችሁ ብለን የምንጠይቃቸው። አንደኛ የእምነት መግለጫቸውን አስቀምጧል። ሁለተኛ ደግሞ ይኸው እንደምታየው ካውንስሉ ራሱ የተለያየ አስተምሮ ያላቸው ቤተ እምነቶች ብሎን የዘረዘራቸው። ኦኬ፣ ስለዚህ እንጠይቃለን ማለት ነው። ቦርናጌን አገኘኸው? እንትንህም አንድ ስልክ ኑሮዬ ነው እንጂ እስኪ ቆይ ሌላ ስልክ ስክሪንሻት ትችላለህ እኮ ቦርናጌን። ምን ታደርግ መሰለህ? ጠብቀኛ እንዴ ተወጣና ትንሽ ጥሩ ተወጣና ምን ታደርጋለህ? እንጠብቃለን። አንተ ስለምታውቀው የት እንደምታገኘው ፒዲኤፉን ስክሪንሻት ወስደህ ላክልኝ ለእኔ። እኔ ደግሞ ፈልጌ ያገኘዋለሁ። ምንም ችግር የለውም። አረ የለም፣ እኔ እስካሁን እየፈለግኩት ነው። የለም ሲጀመር በምን ላይሰንስ እንደሰጡት ራሱ እኔ ግራ ገብቶኛል። ደህና አደራችሁ አትሉም እንደ እናንተ? እንዴት አደራችሁ? ኧረ ሰላም፣ እንዴት ናችሁ? የክርስቶስ ሰላም ከእናንተ ጋር ይሁን። እኔ ደንግጬ እኮ ነው አሮማ ቤተክርስቲያን የእምነት መግለጫ አለው ሲል ደነገጥኩኝ። አሮማ የእምነት መግለጫ አይደለም፣ ገና የሥላሴ አስተምሮ ላይ የተጣላ ነው ከሌሎች ጋር። አብ ወልድ ነው ወልድ አብ ነው በሚለው ትምህርት ገና እየተጣላ ያለ ሰው የእምነት መግለጫ አለው ብሎ መምጣት ከባድ ነው። ሲጀመር ሰሙ ዛሬ ሙሉ ቀን ትናንት ያመጣው ገድል መነጋገሪያ ሲያደርጉት ነበረ። እኛና ምንም አናውቅም እያሉ ነበረ። ያው እንዲህ የቤት ስራ እየሰጠናቸው እርስ በርስ በዚህም ይጣላሉ አሁን። አዎ እንዴ ገድል አይደለም ገድል እንዴት መጣ ምናምን፣ እኛ መጽሐፍ ቅዱስ ብቻ የምናነብ ያለውና አስገባውና ከሰሙ ጋር አውሩ። ምክንያቱም ትናንት ሰሙ ያሳየው የለም ውሸት ነው ሲል ስለነበረ እኔ መጽሐፍ ስለሌለኝ እነሰሙ ጋር ያለው መዝሙር ተሳደበ እኮ። አዎ እሱማ እየተሳደበው እንዴት ብዬ ነው ከሱ ጋር ቁጭ ብዬ ማወራ? ባህሩ ትንሽ ቶሎ ይናደዳል። እንግዲህ አሮ ነው ቶሎ ጥሩ አንዳንድ የሚናገረው ነገር ያ እሱ ልክ አይደለም። እየተሳደበ ቁጭ አድርጌ አላስወራውም። ይልቁን ፕሮቴስታንቶች ካሉ መጠየቅ የሚፈልጉት አሁን እኔ ሌላ ቦታ ላይ ስትሄዱ የምታነሱት ጥያቄ አለ አይደል? ስለ ገድል ለምሳሌ ታነሳላችሁ፣ ስለ ቅዱሳን አማላጅነት ታነሳላችሁ፣ ስለ እመቤታችን ቅድስት ድንግል ማርያም አማላጅ አይደለችም ምናምን ትላላችሁ። ይሄውን መረጃ ማስረጃ መልስ ያለበት ቦታ ላይ ሲመጣ ለምንድን ነው የማትገቡት? ጠይቁ። መጠየቅ ስለማይፈልጉ ነው ኤርሚዬ ችግሩ ነው። ከተለያየ እኛ አሁን ጥያቄ ጠይቁኝ እጠይቃለሁ ብያለሁ። የምጠይቃችሁ ደግሞ በየቤተ እምነታችሁ አስተምሮ ነው ስላልን ብዙ ጊዜ የየቤተ እምነታችሁ ያስተምሮ ልዩነት እንዲወጣ አይፈለግም። ለዛ ነው እኔ እስከማውቀው የሚገባ ካለ ግን አሁን የሚገባ ይጠይቃል እጠይቃለሁ ማለት ነው። ስለዚህ ስብከቱ የሚሆኑ ታዲያ ኦርቶዶክስ አማኙን እምነቱን ስለማያውቁ ወይ ደግሞ በደንብ መጽሐፍ ቅዱስን ስለማያነብ ምናምን ያለ ሰው ያለውን አስተምሮ ልክ እንዳልሆነ ምን ነገር ብቻ ነው እንጂ የዛኛው መቀበል ማስተማር የለም ማለት ነው። መጠየቅ የለም የነሱ። ይኸው ጴጥሮስ እስቲ አንድ ቁጥር ጽፎላል ይግባና ሜይ ቢ ባህሩ ደግሞ ካልተሳደበ ሌላ ነገር እንትን ካለ ከሰሙ ጋር መጽሐፉን አውጥቶ እኔ መጽሐፉ ቢኖረኝ ኖሮ አውራ ነበረ። መጽሐፉ በሌለኝ ነገር ላይ ሀሳብ መስጠት ስለማልፈልግ ነው። እነሰሙ ግን በመረጃ ስለያዙ ከነሱ ጋር ሞር የተሻለ ነገር ያቀርባል። ገድል በሚለው ላይ ማለት ነው። የፕሮቴስታንት ግን በኋላ ላይ ሁለት ሰው ምናምን ውጡልና ውጡ። ቦርናጌን አስተካክሎ ይምጣ። ቦርናጌን ተመልሶ ይምጣ። ኖ ቦርናጌን ማለቀውም አትለቀውም፣ አይቻልም፣ አይሄድም። ኤርሚ ቦርናጌ አትወጣም። ኤርሚ በነገራችን ራሱ ወጣ አይቀመጥ። በነገራችን ላይ መደብደብ የለመደ ሰው ሲደበደብ ከቤት አይወጣም ነው የሚባለው። እና ሁሌ መደብደብ የለመደ ሰው አንዴ ከተደበደበ ከቤቱ አይወጣም። ቤቱን ዘግቶ ጴጥሮስ ላክልኝ፣ ጴጥሮስ ላክልኝ። ስቤዋለሁ ገብቷል። ጥያቄ ያላችሁ ሰዎች ግቡና ጠይቁ። ስትጠየቁም መልሱ። እኔ ገድል የሚባል ነገር ያው ለመጀመሪያ ጊዜ ስላየሁኝ እንትን ያልኩኝ። ለዚህ ሳምንት ጥያቄ ሰጥቻቸው ነበር። ኦኬ ጥያቄ ያላችሁ አሁንም መግባት የምትፈልጉ ግቡ።